ኦሪት ዘሌዋውያን ምዕራፍ 20 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ደግሞ የእስራኤልን ልጆች እንዲህ በላቸው፣ ከእስራኤል ልጆች ወይም በእስራኤል ዘንድ ከሚቀመጡ እንግዶች ማናቸውም ሰው ዘሩን ለሞሎክ ቢሰጥ ፈጽሞ ይገደል። የአገሩ ሕዝብ በድንጋይ ይውገረው። መቅደሴን ያረክስ ዘንድ የተቀደሰውንም ስሜን ያጎሳቁል ዘንድ ዘሩን ለሞሎክ ሰጥቷልና እኔ በዚያ ሰው ላይ ፊቴን አከብዳለሁ፣ ከሕዝቡ መካከል ለይቼ አጠፋዋለሁ። ዘሩንም ለሞሎክ ሲሰጥ የአገሩ ሕዝብ ያን ቸል ቢለው ባይገድሉትም እኔ በዚያ ሰውና በቤተሰቡ ላይ ፊቴን አከብዳለሁ። እርሱንም ከሞሎክም ጋር ያመነዝሩ ዘንድ የሚከተሉትን ሁሉ ከሕዝባቸው መካከል ለይቼ አጠፋለሁ። መናፍስት ጠሪዎችንና ጠንቋዮችንም በሚከተል በስራቸውም በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ፣ ከሕዝቡ መካከል ለይቼ አጠፋዋለሁ። እንግዲህ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ፣ ሥርዓቴን ጠብቁ አድርጉትም። እኔ የምቀድሳችሁ እግዚአብሔር ነኝ። ማናቸውም ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል። አባቱንና እናቱን ሰድቧልና ደሙ በራሱ ላይ ነው። ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ። ማናቸውም ሰው ከአባቱ ሚስት ጋር ቢተኛ የአባቱን ኀፍረተ ሥጋ ገልጧል፣ ሁለቱ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው ከምራቱ ጋር ቢተኛ ሁለቱ ፈጽመው ይገደሉ፣ ጸያፍ ነገር አድርገዋል፣ ደማቸው በላያቸው ነው። ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው እናቲቱንና ልጅቱን ቢያገባ እርኩሰት ነው። በመካከላችሁ ኃጢአት እንዳይሆን እርሱና እነርሱ በእሳት ይቃጠሉ። ማናቸውም ሰው ከእንስሳ ጋር ቢገናኝ ፈጽሞ ይገደል፣ እንስሳይቱንም ግደሏት። ማናቸይቱም ሴት ወደ እንስሳ ብትቀርብ ከእርሱም ጋር ብትገናኝ ሴቲቱንና እንስሳውን ግደል፣ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው የአባቱን ልጅ ወይም የእናቱን ልጅ እህቱንም ቢያገባ ኀፍረተ ሥጋዋንም ቢያይ እርሷም ኀፍረተ ሥጋውን ብታይ ይህ ጸያፍ ነገር ነው። ከሕዝባቸውም ልጆች ፊት ይገደሉ። የእህቱን ኀፍረተ ሥጋ ገልጧልና ኃጢአቱን ይሸከማል። ማናቸውም ሰው ከባለ መርገም ሴት ጋር ቢተኛ ኀፍረተ ሥጋዋንም ቢገልጥ ፈሳሿን ገልጧልና እርሷም የደሟን ፈሳሽ ገልጣለችና ሁለቱ ከሕዝባቸው መካከል ተለይተው ይጥፉ። የአባትህን ወይም የእናትህን እህት ኀፍረተ ሥጋ አትግለጥ። ይህን የሚያደርግ የዘመድን ኀፍረተ ሥጋ ገልጧል፣ ኃጢአታቸውን ይሸከማሉ። ሰውም የአጎቱን ሚስት ጋር ቢተኛ የአጎቱን ኀፍረተ ሥጋ ገልጧል፣ ኃጢአታቸውን ይሸከማሉ፣ ያለ ልጅ ይሞታሉ። ሰውም የወንድሙን ሚስት ቢያገባ እርኩሰት ነው፣ የወንድሙን ኀፍረተ ሥጋ ገልጧል፣ ያለ ልጅ ይሆናሉ። እንግዲህ ትቀመጡባት ዘንድ የማገባችሁ ምድር እንዳትተፋችሁ ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም። ከፊታችሁ በምጥላቸው ሕዝብ ወግ አትሂዱ። ይህን ሁሉ አድርገዋልና ተጸየፍኳቸው። ነገር ግን እናንተን ምድራቸውን ትወርሳላችሁ፣ ተወርሷትም ዘንድ ወተትና ማር የምታፈሰውን ምድር እሰጣችኋለሁ አልኳችሁ። እኔ ከአሕዛብ የለየኋችሁ አምላካችሁ እግዚአብሔር ነኝ። እንግዲህ ንጹሑን እንስሳ ከርኩሱ ንጹሑንም ወፍ ከርኩሱ ትለያላችሁ። እርኩሶች ናቸው ብዬ በለየኋቸው በእንስሳና በወፍ በምድርም ተንቀሳቃሽ ሁሉ ነፍሳችሁን አታርክሱ። እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ። ሰው ወይም ሴት መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይ ይውገሯቸው፣ ደማቸው በላያቸው ነው።